አሁንም የሚደረገው እንቅስቃሴ ማሞኛ ነው እና ከዚያ እንዳይመጣ ካኖ ከዘዘብ የሚባለው ይህን አውቆ በኃይል የተመለሰውን በርካታ ወንድሞቻችን አልቀው ታርደው ተፈናቅለው ተገለው መሬት ውስጥ ተቀብረው የተመለሰን አካባቢ በስምምነት ስም መልሶ ለህዋት እንዳያስረክብ አማራው ፋኖ ተጠናክሮ እነዚህን ሰዎች አደብ ሊያስገዛ ይገባል ባይል የሽርሽር የበሰራ በአማራ ጠል የሆነ ህገ መንግስት ለአማራ መፍትሄ ይሰጣል ብሎ ማመን ራስን ማሞኘት ነው። እንዴት ብሎ ነው አማራ ጠል የሆነ አስተዳደር አማራ ጠል የሆነ አስተሳሰብ አማራ ጠል የሆነ ስርዓት ለአማራ ጥያቄ መስጠታል ማሰብ እኔ ራስን ማሞኘት ነው ብዬ ነው ማስበው። ለዚህ ሊመጣ የሚችለው ለኔ እምነት ደመቀን ጉዞ ያምጅን ጉዞ ከተከተል ወልቃይት ጠገዴ ለትግራይ ይሰጣል። ከዚያ በኋላ ትግራይ ትገለጠላለች። ምንም ወደ ኋላ ወደፊት አይመጣ አይመለ በራግንተዋል። እንደልባቸው ቀደም ሲል የሚያቀብሏቸው የነበሩ ወዳጆች አሏቸው። ለአማራው ከፍተኛ የሆነ ጥራትን መግዛት ነው። እዚህ ዓለም አቀፍ ህግን ይረዳል። እኔ ህገ መንግስቱን አሁን የወጣውን ህግ ማየው ሰው አይረዳም እንጂ ቅድም ካልነው ከወልቃይት ጠገዴ ጥያቄ ላይ ማየው ህገ መንግስቱን ሻራው ስንል አንዱ ማሳያ ይሄ ነው። በህገ መንግስቱ ውስጥ ይሄ ምዕራፍ 3 የሚባለው የሚይዘው የዓለምን የሰብአዊ መብት ድንጋጌዎችን ነው። ያንን ሽሮ በህገ መንግስቱ ውስጥ እኮ ህገ መንግስቱ ውስጥ የሰፈሩትን ሐሳቦች የሚቃረን ህግ አይወጣም ነው የሚለው አይደለም። ያንን ሽሮ አንድ መርማሪ አንደኛ እስካሁን የሚደረግ ነው ወጣል ወጣ የቂልነቱም ጭምር ነው የሚታየኝ ነው። ጥፍር መንቀል የፈደገውን ያለ ከመግደው ጭማ ጥፍር መልቀል ዘቅዝቆ መግረፍ በብልት ላይ ውሃ ማድረግ በኤሌክትሪክ ሾክ ማድረግ ዘቅዝቆ መግረፍ አሮጌ ጨርቅ ባስከቶ መደብደብ ውስጥ ጫማ መምታት እነዚህ ሲሰራበት የኖሩ ናቸው። አሁንም እየሰራባቸው ናቸው። ያ ህግ ባይኖርም ይህንን ሲያረግልን የሚያሰዎች ሰብአዊነታቸው ናቸው የሚጠይቀን ነገር የለም። ህግ አለን ብለው የታሰረን ማንኛውንም አማራ የተባለን እንዲያንኮላሹ ዘግዝቀው እንዲገርፉ የማሰብ ችሎታቸውን ሊገሉ ስብናቸውን ሊያጠፉ በዚያ መሃል ደግሞ እንደፈለገው ሲሞቱ ግደል ማለትም አለበት። ይሄ ከመግደል ውጪ የሚለው እኮ ውሸት ናት ማታለያ ናት። አንድ ሰው ተዘግዝቆ ተደብድቦ ከመራቢያ ታሉ ላይ ብረት ተንጠልጥሎበት ጉርፈ ሰድፈው ጥፉን ነቅለው አይሞትም ማለት አይደለም። ህገ መንግስቱን ሽሯል። አሁን የሚታሰረው ለስልጣናችን ያስጊሆነ አማራ ነው። የታሰረ አማራ እንዳይወጣ አወየኛ ችግራችን የኛ ሰው አንዱ ትልቁ ችግሩ አንደኛ ነገሮችን ማያያዝ ሐቁን ማገናዘብ ይሳነዋል። ሌላው አንተ ያልካቸው እነዚህ ባዲንና ከባዲን ጋር የነበሩ ሰዎች ገጣባ እኔ ገንደገጥ በገጣባ ያለው መመስላቸው ገጣባ ገጣባ በቅሎ ገጣባ ፈረስ ስትጭነው ለጥ ነው የሚወገው አይንቀሳቀስም ይሰግራል አያጋድልም። ከጫንክበት ቦታ እስከምታራግፍበት ቦታ ድረስ አያጋድል ነው። ለጭነት ለጫኙ ለነጁ ሳያስቸግር ነው የሚገባው። ምክንያቱም ካጋደለ ቁስሉን ያመዋል ይነካዋል እንዳለ የሰገረ ነው። እነዚህም እንደዚህ የጫኗቸውን ለምን ተጫነ እንዴት ተጫነ ሳይሉ እየሰገሩ ያሉ ገጣባ የጋማ ከብት ናቸው ባድኖች። እነዚህ ሰዎች ከተነገሩበት ያንን አይሰሙም። እኔ የእንትና የታየ ደንዳነ ምስክርነት የምነግረው የምመረከተው በሚከተለው መገን ነው። ቀጣፊን ሲረቱ በወንድሙ በእህቱ ይላሉ አባቶቻችን። በዚያ መልክ ካልሆነ በስተቀር ጤና ይስጥልን ተከበራችሁ የህብር ሬዲዮ ቤተሰቦችና አድማጮች ዛሬ በወቅታዊ ጉዳይ እንድንወያይ እንደወትሮ ሁሉ አቶ ተክሌሻውን ጋብዘናል። አቶ ተክሌሻው እንግዲህ ቀደም ሲል ሞረሾ ገኔን ከማቋቋም ጀምሮ ወደ ኢትዮጵያ የሚገባ ሬዲዮ በማቋቋም በአማራ ህዝብ ላይ እየደረሰ ያለውን ጥቃት አማራ ተገንዝቦ ራሱ እንዲከላከል በተለያዩ ጊዜ ከፍተኛ ጥረት አድርገዋል። ይህንን መሰረት አድርጎ እንግዲህ ምጽአተ አማራ የሚለውን በአማራ ህዝብ ላይ የተፈጸሙ የዘር ጭፍጨፋዎችን የተፈጸሙባቸውን ቦታዎችና ፈጻሚዎችን ጭምር የሚያጋልጥ ሰነድ በመጽሐፍ እንዲደራጅ በማድረግ ከፍተኛ ሚና ተጫውተዋል። አቶ ተክሌ እንግዲህ የታሪክ ተመራማሪ ጭምር ናቸው። ይህን መሰረት አድርገው የሚያዘጋጁት መጽሐፍ አለ። ዛሬም ባለው ወቅታዊ ጉዳይ እንድንወያይ ጋብዘናቸዋል። የፕሮግራሙ አዘጋጅ ሀብታሙ አሰፋ ነኝ። እስከ ውይይታችን ፍጻሜ አብራችሁ እንድትቆዩ በአክብሮት እንጋብዛለን። ጤና ይስጥልኝ ጋሽ ተክሌ እንደምን ሰነበቱ? እንኳን በድጋሚ ተገናኘን። እግዚአብሔር ይመስገን ወንድሜ ሀብታሙ። እግዚአብሔር ይመስገን። ለአንተም ለሬዲዮ ተከታታዮችና አድማጮች እና ሰራተኞች ከልብ አመሰግናለሁ። እንኳን ፈጣሪ ደግሞ አገናኘን። እግዚአብሔር
ይስጥልኝ። ከልብ አመሰግናለሁ ጋሽ ተክሌ። እንግዲህ አስቸጋሪ በሆነ ሁኔታ ውስጥም ሆነው ያው ለህዝብ ድምጽዎን ለማሰማት ፈቃደኛ ሆነው በጊዜ ስለተገኙ ከልብ ነው ማመሰግነው። በተለይ እንግዲህ አሁን አንዱ ወቅታዊ ጉዳይ ሆነው የወልቃይት ጉዳይ እንደ አዲስ እየተነሳ ያለበት አለ። በአንድ በኩል አብይ አህመድ መፍትሄ ይሰጠናል፣ በአማራ ህዝብ ላይ ያደረገውን ወረራ አይተን እንዳላየን እንሆናለን ሲል የነበረው የነ ኮሎኔል ደመቀ ዘውዱ ቡድን በአንድም ሆነ በሌላ መንገድ አስቀድሞ ሲያነሳቸው በአደባባይ ሲናገራቸው የነበሩ ጉዳዮችን ከቅርብ ጊዜ ወዲህ ወደ ጎን የማድረግ ነገር ከአብይ ብልጽግና ጋር አብረው የመሰለፍ ነገሮች እንቅስቃሴዎች አሉ። ያን ተከትሎ እንግዲህ የጠቅላይ ሚኒስትሩ የአፍሪካ ቀንድ ጉዳይ አማካሪ የተባለው ጌታቸው ረዳ ትላንት ሁመራ ላይ ተገኝቶ ያደረጋቸው ንግግር ተብሎ በአማራ ክልል ሚዲያ የተላለፈውና ዛሬ እሱ ወጥቶ አደባባይ ያስተባበለው የተለየ ነው። እሱ እኔ ማንነት ጥያቄ አለ ብዬ አላስብም፣ የኢኮኖሚ ጥያቄ ነው ብለዋል። በሌላ በኩል ትላንት ጌታቸው ረዳ ስብሰባው ላይ የማንነት ጥያቄ እውቅና ይሰጠዋል፣ በትግራይ በኩል መልስ ማግኘት አለበት ብለዋል ተብሎ ሲነገር የነበረበታል እና እነዚህ ድብብቆሽ በወልቃይትን ጥያቄ ተከትሎ በአንድ በኩል ደጋግመን ተናግረናል። በጦርነቱ ወቅትም አብይ አህመድ መጀመሪያ ላይ ሲያራምደው የነበረው አቋምና በኋላ ላይ በተለይ ከህወሓት ጋር ውስጡን መደራደር ሲጀምሩ ደግሞ ፓርላማ ላይ ሳይቀር ቀርቦ ምዕራብ ትግራይ ያለ መጥራት የጀመረበትን ሂደት ለማንሳት ሞክረናል። ግን በአብዛኛው ራሱን ማሞኘት የሚፈልገው ኃይል ደግሞ የለም አብይ መፍትሄ ይሰጠናል ተብሎ የተሄደበት እንቅስቃሴ ያለና ሂደቱን እንዴት ነው እርሶ እየተከታተሉ ያለው? በአንድ በኩል ህወሓት ወታደራዊ ዝግጅት እያደረገ ነው፣ በኃይል አካባቢው ሊወር ነው የሚሉ እንቅስቃሴዎች አሉ። በሌላ በኩል ደግሞ በጌታቸው ረዳ በኩል የተሰለፈው ቡድን ደግሞ ትላንት ጌታቸው ረዳን ሸብረብ ብለው እንዲቀበሉ ያደረገው አብይ አህመድ መፍትሄ ይሰጣሉ ወይ? በጣም አመሰግናለሁ። እንደተለመደው እንግዲህ መቼም አንዳንድ ሰው ራሱን የሚያሞኝ ብዙ ሰው አለ። ከሚያየው ይልቅ የሚሰማውን የሚያምን ሰው ሞልቷል። በመሰረቱ ዘመዶቻችን ከጆሮ ይልቅ አይንህን መን ነው የሚሉት። በተግባር የምናያቸው ባለፉት 34 እና 35 ዓመት የምናየው በወልቃይት ጠገዴ ብቻ ሳይሆን በአጠቃላይ በኢትዮጵያ ላይ የሚነዛው የውሸት ትርክት እውነት ሆኖ አያውቅም። ዛሬ ትናንትና ከአማራ ጋራ የምናዋረደው ሂሳብ አለን፣ የአማራ ምሁራንን እንፋረዳቸዋለን የሚል ሰው ዛሬ ደግሞ እንደገና መጥቶ ወልቃይት ጠገዴ ላይ ያለው ጥያቄ የኢኮኖሚ ጥያቄ ነው እንጂ የማንነት አይደለም ሲለን የሰውዬ ትናንትና ከነበረበት አቋም ዛሬ ደግሞ ነበረበት አቋም ስንመለስ የነበረበትን ህወሓትን ጓደኞቹን በረሃ ድረስ አብረው የነበሯቸውን ሰዎች አብይን ታብጠለጠል ሲሳደብ የነበረ ዛሬ ለጥቅምና ለዝና ከርቶ ይህንን አለማን ለኔ አይገርመኝም። ምንድን ውሸት ያው ነው፣ ውሸትን ውሸት ነው የሚወልደው፣ እውነት ፈቀቅ አይልም ከቦታው። ስለዚህ የወልቃይት ጠገዴ ጥያቄ የራያ ጥያቄ የማንነት ባህል፣ ቋንቋ፣ ሰልቦና፣ መልክዓ ምድር፣ ታሪክ ዝንፍ በማይል መልኩ ወልቃይት ጠገዴ የጎንደር ግዛት ነው፣ ራያ የወሎ ነው። ይሄ ነው ጥያቄ የቀረበው። የኛ ነው፣ አላግባብ ነው የሄድነው። ባህላችንን፣ ልቅሷችን፣ ዘፈናችን፣ ቋንቋችን፣ ሰልቦናችን፣ ታሪካዊ ቁርኝታችን ከአማራ ህዝብ ጋር ነው፣ ከትግሬ ህዝብ ጋር ጉርብትና ነው ያሉት እንጂ የለም ኢኮኖሚያችን ተወስዶብናል፣ ቋንቋችንን ተፈጥሮብናል፣ ነፃነት ተገፈናል የሚል ጥያቄ አልቀረበም። ጥያቄው የማንነት ነው። የቀሩ ጥያቄዎች ይሄ ማንነት ጥያቄ ሲመለስ የሚመጡ ናቸው። ስለዚህ ያሁኑ የአብይ ስልት ቀደም ሲል ተደጋግሞ እንደተነገረው እኔም ደጋግሜ እንደተናገሩ አብይ ሊመሰርተው ለሚፈልገው የኦሮሞማ አገር የኩሽ አገር ከፍተኛ የሆነ ኃይል ተቃዋሚ ይመጣብናል ብሎ የሚያስበው ከስሜር ኢትዮጵያ እሱም ትግሬና አማራ ነው ብለው ለይተው እሱም ደጋግሞ እንደነገረን አሁን በዱም እንደሚነግረን አየደንዳም እንደነገረን ለኔ በዱም ሆነ ታየ አዲስ ነገር አልነገሩም ስንናገር እና የትግራውን ጦርነት ራሱም እንደተናገረው ራሱ ነው ያያያዘው። ሰራዊቱ ተከዳ ብሎ ያስገደለ እሱ ነው። ያም በወታደሩ ውስጥ ቁልፍና ወሳኝ ቦታዎች ይዘው የነበሩ ትግሬዎች ስለነበሩ ትግሬዎቹን ከመከላከያና ከደህንነት ከሎጂስቲክ ለማስወጣት ሲል የፈጠረው ጦርነት ነው የትግራዩ ጦርነት። በዚያ ጦርነት ትግሬዎቹን ከመቀሌም አስፈትቶ ወደ ተንቤን በረሃ ከከተተ በኋላ መቆጣጠር ባለመቻሉ ሰራዊቱ እነሱ ከህዝቡ ጋር ገብተው በህዝባዊ አመት ሰራዊቱ ስለደበደቡበት ስለጨረሱበት የፎይታ ጊዜ እንስጣቸው ብሎ ትግራይን ለቆ ወጣ። ትግራይን ለቆ የወጣበት ዋና ምክንያት ልባር በሁመራ በኩል ጠንካራ ጦር አስቀመጠ፣ በአፋር በኩል የጅቡቲን መንገድ
የሚጠብቁለት ጠንካራ ጦር አስቀመጠ። የቀረውን ግን ልቀቋቸው አለ። ምክንያቱም በሱዳን በኩል ከወጡበት ድጋፍ ሊያገኝ ነው፣ መሳሪያ ሊገባ ነው፣ ስንቅ ሊገባ ነው፣ ገንዘብ ሊገባ ነው፣ መድኃኒት ሊገባበት፣ በጅቡቲ በኩልም ከገቡበት ሊቋረጡበት ነው፣ ወደብ ሊያዝበት ነው። ያንን በጦር በተሻለ ጦር አስቀምጦ ይሄኛው ልቀው ይሉት እስመሳቸው ይጋደሉ ብሎ ደቡብ ጎንደርን ሰሜን ጎንደርን እንዳጠፋ ድሬ በነቂስ መጥቶ እና ያንን ለማስገረፍ ሆን ብሎ ሰራዊቱን ሽሹ እያለ እስከ ደብረ ሲና ድረስ አምጥቶ ጋሳይ ድረስ አምጥቶ አማራን እንዳስጨረሰ እናውቃለን። ይሄ ሁለቱን ኃይሎች የትግራውን አጠቃላይ የኢትዮጵያን ሰራዊት የኢትዮጵያን ሕዝብ ከሁሉም አካባቢ ማፈድ አስመጣ፣ ትግሬዎቹን አዳከመ፣ ዋና መሪዎቹን አስገደለ። አማራንም በዚያው ልክ የኢኮኖሚውን በ50 ዓመት ሊጠገን የማይችል መሰረተ ልማቱን አወደመ። ይህን ካደረገ በኋላ አሁን ደግሞ ትግሬዎቹ ኃይላቸውን ቀንሻለሁ ተዳክመዋል ብሎ ባለበት ጊዜ የወልቃይት ጠገዴን ጥያቄ ህወሓትን ከሁለት ፕሪቶሪያ ገብቶ ስምምነት ፈጠርኩ ካለ በኋላ ያ ስምምነት በሚያዘው መሰረት የታጠቀውን ሰራዊት ትጥቅ አስፈትቶ ህወሓትን እንዳለ 270 ሺህ ሰራዊት እንዳለ ነው። ወሳኝ መሳሪያ የተወሰደ አስፈቱ። የመጀመሪያው ውል በአንድ ወር ጊዜ ውስጥ እንዲፈቱ የህወሓት ሰራዊት ወደ በለኛ ሰራዊት ወደ ህዝባዊ ግዝጓድ እንዲቀላቀል ወታደር ምንወሰደ እንዲቀላቀል ገበሬ ወደ እርሻው እንዲሄድ ተማሪ ወደ ትምህርት እንዲሄድ ያነው ሆም ብሎት ነው አስቀመጠ። ህወሓቶችን ካደራጀ በኋላ ጊዜ ሰጥቶ አፈር ልሰው እንዲነሱ ካደረገ በኋላ ከፈጠረው የምንድነው የሚባለው ከኢሳያስ ጋራ ምንም አይነት መንግስታዊ ያልሆነ ስምምነት ህዝብ የማያውቀው ፓርላማ የማያውቀው የራሱ ያቋቋመው የካቢኔ የሚባለው የማያውቀው ስምምነት ሂዶ ግለሱን ኢሲሱ እያለ የፈጠረውን የሐሰትንትን በማፍረስ በመካድ አሁን ወደብ አስመጣላችኋለሁ በሚል የአማራውን የተነሳ ጥያቄ ለማፈን የወደብ ጥያቄ አነሳ። ይሄ ከኢሳያስ ጋራ የማይሆን ነገር መሆኑን ጥያቄ አስገባ። ይሄን ሲያስገባበት ራሱ የሾመው የመጀመሪያው ማን በላይ የሚባለው የሽግግር መንግስት የተባለው ከዚያ በኋላ ከስምምነቱ በኋላም ያውን ጌታቸውን ሊሰሩ ባለመቻላቸው በሱ ተንኮል ከተዳከሙ በኋላ ህወሓትን ከፍሎ ህወሓትን አዳክሞ ምክንያቱም ህወሓት አንድ ከሆነ ላቢጅስቲክ አስቸጋሪ ነው። እሱን አጥፍቼ እኔ የምቆጣጠረው ብልጽግና የሚመራው ድርጅት አቋቁማለሁ ብሎ ለጌታቸው አዲስ ድርጅት እንደተፈጠረላቸው በዚህ ሂደት ደብረጽዮን የሚመራው ህወሓት እንዳለ የትግራይ ህዝብ እንዳለ ጥያቄያቸው የግዛት ጥያቄ ነው። እነሱ የሚያነው ምዕራብ ትግራይ ነው የሚሉት ደቡብን ትግራይን የሚሉትን ራያን ነው የሚሉት ይህንን እናስመልሳለን ነው ጥያቄያቸው። ይህንን ለማድረግ በደብረጽዮንም በጌታቸው መካከል ልዩነት የላቸው። ስለዚህ ያሁኑ አመጣጥ ፋኖ እሳት ለብሶ እሳት ጎርሶ የተነሳ በመሆኑ የፋኖ እንቅስቃሴ የአማራን ህልውና ጥያቄ ማስረዳት በመሆኑ ይህ እንቅስቃሴ ደግሞ በዚህ ብቻ የማይገታ የወልቃይት ጠገዴ የአማራ ጥያቄ የወልቃይት ጥያቄ ወልቃይት ጠገዴ አንቺን ብረሳሽ ቀኘን ተርሳኝ የሚለውን መጽሐፍ ቅዱሳዊ ቃል ይዞ የተነሳ በመሆኑ መነሻ ሐሳብ ለትግሉ አቀጣጣይ ምክንያት ሆነ እንጂ የአማራ ጥያቄ ህልውና ጥያቄ በመሆኑ በዚያ የሚገታ አይደለም። ከዚህ ተነስቶ ደመቀ መኮንን ደመቀ ዘውዱ አብይ በህጋዊ መንገድ ይፈታልናል፣ ህገ መንግስታዊ በሆነ መንገድ ይፈታልናል እያለ ህዝቡን እያሞኘ ነባር ኮሚቴዎቹን እየበታተነ እስካሁን እንዳደረሰና ያለን በመሰረቱ የወልቃይት የህገ መንግስቱ ከመጽደቁ በፊት በ72 እና 73 ወልቃይት ጠገዴን ሲቆጣጠሩ ወደ ሱዳን መውጫና መግቢያ እንዲሆናቸው ከሁሉም ትግራይ የተሻለ ወልቃይት ጠገዴ ጠለምት የደን የሙጭ ሀብት የሰሊጥ የውሃ የናንገረም እና የነ ሽና ወንዞቹ በርካታ ወንዞች የሚፈሱበት አካባቢ ስለሆነ ከፍተኛው ሰይጥ የሚመረትበት ስለሆነ ለሁለት ነገር አንደኛ ለመሬቱ ለኢኮኖሚ ሁለተኛ ለውጭ ግንኙነት ያመቸናል ብለው ከህገ መንግስቱ በፊት በሽግግር ዘመኑና በትጥቅ ትግል በነበሩበት ጊዜ ወደ ግዛታቸው ያስገቡት ነው። በኃይል የወሰዱት ክልል ነው። ህገ መንግስቱ ሲመጣ ይህንን በመቃወም ህገ መንግስቱ ከመረቀቁ በፊት የሰሜን ጎንደር ተወላጅ የሆነው ከነራስ ገብሬ ከነራስ ከነደጃች ውቤ ከነደጃች ኃይለ ማርያም ተወላጅ የሆነው በጎንደር ማስተዳዳሪ የነበረው ዲፕሎማት የነበረው ዳኛው ወልደ ስላሴ የሱ ጓደኛ ፍታለ ሁነው የትክክል አይደለም ካሁን እነሳ የትግራይንና ወንድማማቾች ናቸው ተከጀነው ወራችን ድንበራችን አብረን ነው ክልሉ ወልቃይት ጠገዴ የጎንደር ይሁን እንጂ ተጠቃሚዎቹ ትግሬዎች ናቸው መተው የሚያሱ እነሱ ናቸው በጋብቻም በቋንቋም በታሪክም የተሳሰሩን ይሄ ነገር ደም ያቀባል ብሎ የታወቀ ደብዳቤ ጽፎ አስገብቶላቸዋል።
ግን አሰሙ ከዚያ በኋላ ህገ መንግስት አመጡና አጸደቁ። ስለዚህ የወልቃይት ጠገዴ እና የራያ ጉዳይ ከህገ መንግስት በፊት የተወሰደ ስለሆነ በኃይል የተወሰደ ነው። በኃይል የተወሰደን አካባቢ የአማራ ህዝብ በአጠቃላይ ሆብሎ ተነስቶ በኃይል ነጥቆ አስመልሶታል። ይህንን አሁን በህገ መንግስቱ መሰረት ይመለሳል ብለው የሚያስቡት የደመቀና የአብይ ጉዳይ የሌለ ጉዳይ ነው። በመጀመሪያ ደረጃ ከህገ መንግስቱ በፊት በኃይል የተወሰደ ነው። ሁለተኛ አማራ ህገ መንግስቱ አይወክለንም፣ አማራ የራሱ ተወካይ በሌለበት የተሰራ ነው። አሁንም ለኢትዮጵያ ችግር ዋናው ቋጠሮ ህገ መንግስቱ ነው። በዚህ ህገ መንግስት አንዳኝም። የማንነትና የህልውና አደጋ ያደረሰብን ይህ ህገ መንግስት ነው። ይህ ህገ መንግስት መሻር አለበት። ይህ ህገ መንግስት እስካለ ድረስ የአማራ ህልውና ሊጠበቅ አይችልም ብሎ ነው ነፍጥ ያነሳው ፋኖ። ስለዚህ ይህንን ጥያቄ አብይም ደመቀም ያስመልሰዋል ብሎ አማራም ሆነ ፋኖ ካመነ ትድርሰት ይፈጽማል። አሁን ጥያቄውን በኃይል ተመልሷል። በኃይል የተወሰደው በኃይል መጥቷል። ያማራ ጥያቄው ደግሞ የግዛት ጥያቄ ብቻ አይደለም። ኮንትራት ጥያቄ ማለት የግዛት ጥያቄ ከተቀበልነ የደንበር ጥያቄን ከተቀበልነ ህገ መንግስቱን ተቀበለናል ማለት ነው። ህገ መንግስቱን ከተቀበልነ የአማራው ክልል ይቻተቆጣ የሰጠችው ግንባር ምታክል አራት ክፍለ ሀገር ያለባት ያቺን ብጥቅጥቅ ብላ ከዚህ መሃል ኦሮሞ አለ፣ ከዚህ መሃል ህምራ አለ፣ ከዚህ መሃል አገው አለ፣ ከዚህ መሃል ቅማንት አለ ተብሎ የተከፋፈለ ምንድነው የምትለው የጥቅምት ዱባ ጃርት ይወደዋል። እንደዛ የተወጣጠቀን ክልል የኔ ነው ብሎ የሚያስብ ከሆነ አማራም ሆነ ፋኖ ስህተት ነው። የኢትዮጵያ የአማራው ጥያቄው ኢትዮጵያ ናት። አገር ደንበሩ ኢትዮጵያ ናት። ህልውናውን አስከብሮ ኢትዮጵያ ወደ ነበረችው ከነባር ህዝቦቿ ጋራ ከነባር ነገሮቿ ጋራ ተባብሮ ለኢትዮጵያ እኩልነትና ሰላምን አንድነትን በነበረ መልካም ባህል ላይ ሊያመጣ የሚችል ስርዓት ይገነባል እንጂ ይህ ህገ መንግስት እያሽሞነሞነ የአማራም ጥያቄ ሆነ የወልቃይት ጥያቄ ይመለሳል ብዬ አላምንም። ደመቀ ዘውዱ እና ጓደኞቹ በጣም የተሳሳቱ አሉ። አሁን በማየው መልኩ ዛሬ ይመለሱ የሚባሉ ሰዎች የተፈናቀሉ ሰዎች አይደሉ። የህወሓት ሰራዊት ከፍተኛ የሆነ ኮማንዶ ላይ የሰለጠኑ የታጠቁ የደረጁ ከመሃል ሆነው የቀሩትን አማራዎች ሊጨፈጭፉ የመጡ እንጂ ተፈናቃዮች አይደሉ። በመሰረቱ ወራሪ ባይሆኑ ሰፋሪ ባይሆኑ ጦርነት ሲከፈት ለምን ለቀቁ? ልቀቁ እኮ ያላቸው የለም እኮ። መገንዘብ ያለበት ፈርተው የሄዱት አገራቸው አለመሆኑን ወሬ የመጡ መሆናቸውን ስለሚረዱና ስለሚያውቁ ነው ጠቅልለው የሄዱት። አሁን ሊመለሱ አይገባም። ከተመለሱ አንደኛ ዲሞግራፊውን ቀይረውታል። ያን መሬት የትግራይ ለማድረግ ነው። ትግራይ ደግሞ ከኢትዮጵያ ጋር ባሁኑ ወቅት በህወሓት ፍላጎት ደጋግሞ ጌታቸውም እንዳለነ ከኢትዮጵያ ጋር የመቆየት ፍላጎት የላቸው። ፍላጎታቸው እስካሁን የሚቆየት አቅማቸው እስኪደረጅና ከሱዳን በር ጋር ያለውን ግንኙነት እስኪያጠናክሩ ድረስ ነው። ይህንን ወልቃይትን ከያዙ ተገንጣዮች ናቸው። ለዚህ አማራም ሆነ ፋኖ አስቀድሞ ነቅቶ የወልቃይት ጠገዴ ጉዳይ በህገ መንግስት የሚመለስ አይደለም። ህገ መንግስቱ አማራን በእኩልነት ያየው አይደለም፣ የመከረበት አይደለም። በኃይል ወስዶታል፣ በኃይል አስመልሰነዋል። በአዲስ ስርዓት በአዲስ አደረጃጀት ስር ነቀል ሆነው ኢትዮጵያን በሚያሰኝ መልኩ ይደራጃል እንጂ ይህ ህገ መንግስት እናስሞነሙን አንገኝም። ይህ ህገ መንግስት እኛ ብንፈራውም ዛሬ አብይ ደመቀና መሰሎቹ ያሾኑትም አብይ ራሱ ንጉስ ለማድረግ እንደሚለውጠው እያሳየን የምክክር ኮሚሽን የሚባለው እሱን ለማንገስ ነው የሚወጣው። የተለያዩ እንትኖች እየሰማን ያለ ነው። ስለዚህ እነሱም አልተቀበሉትም። የእነሱን ፍላጎት እውን ስለማያደርግላቸው ሊያፈርሱ ተዘጋጅተዋል። እኛም ከመጀመሪያውኑ እኛን ያፈረሰ የእኛን ህልውና የነካ ህገ መንግስት ስለሆነ በዚህ ህገ መንግስት የወልቃይት ጠገዴ ጉዳይ አይመለስም። ደመቀ መኮንን ታሪካዊ ስህተት እየሰራ እንዳይሄድ ከፋኖ ጋር ተደራጅቶ ፋኖን አንድ ሆኖ የመጣውን ኃይል መመከት እንጂ አዲስ ኃይል የታጠቀና የተደራጀ ቂም የቋጠረ ትናንትና ምንም ቂምና በደል ሳይኖርበት አርደው ጭህና ላይ ጭዳ ሰርተው ወገራ ላይ ወቅን ላይ ጭራ ላይ ያን በደል የፈጸሙ ሰዎች ተመልሰው ይምጡና ወልቃይት ጠገዴ ይግቡ ማለት በራስ ላይ ባመጠምጠም ነው እና ይሄ በኔ እይታ ስህተት ነው። በዚህ መልኩ በህገ መንግስታዊ ስርዓቱ የሚሉት ነገር ጸረ አማራ ህገ መንግስት ልንዳኝበት አይገባም። መሬታችን በኃይል ተወስዶ ነበር፣ በኃይል አስመልሰነዋል። የተፈናቀለም ሰው የለ፣ ልንመጣ ሊመለሱ አይገባም ብለው መያዝ አለባቸው ብዬ አስባለሁ። ፋኖም ይነን አዘውትሮ እንዲሰራበት ማጸናለሁ። የኔ ጥያቄ ይሄ ነው። ወንድሜ ሀብታሙ ከልብ አመሰግናለሁ። ጋሽ ተክሌ ምናልባት ትላንት ሁመራ ላይ የነበረውን ስብሰባ ተከትሎ እንግዲህ እውነተኛው ነገር እየተነገረ አይደለም፣ ግን አልፎ የሚሰሙ ነገሮች አሉ። ያው ያለመግባባቶች አሉ። ዛሬ ጌታቸው ረዳ ምን የማንነት ጥያቄ ያለ ብያላምንም በማለት ትላንት የማንነት ጥያቄ ያለ
እውቅና እንሰጣለን ብለዋል ተብሎ የወጣውን ነገር አስተባብለዋል። ከዚህ አኳያ ምናልባት ቀጣዩ ሂደት ምንድነው? አብይ አህመድ እንደተለመደው ያሻሸ እሱ ግርሲራ ያደረጋቸውን ከጀርባ መውጋት የተለመደ ነውና አሁን በአንድ በኩል የወልቃይት የማንነት አስመላሽ ኮሚቴ በተለይ እዛው ሀገር ቤት ያለው ስራ ላይ እንዳይሆን ተደርጓል። ኮሎኔል ደመቀና ጥቂት ሰዎች ብቻ እንደልባቸው የሚያሽከረክሩት ጉዳይ ካልሆነ በስተቀር አጠቃላይ የነበረው ኮሚቴ ከፍተኛ መስዋዕትነት የከፈሉ ሰዎች ሁሉ ወደ ዳር የተገፉበት ሂደት አለና በእነዚህ ሰዎች ብቻ አሁን ሁኔታው ይሳካል ወይ? በአንድ በኩል ህወሓት ወታደራዊ ዝግጅት እያደረገ ነው፣ እየገፋ ነው፣ ወረራ ለማድረግ ተዘጋጅቷል ይባላል በእነ ደብረጽዮን በኩል ያለው። በሌላ በኩል ደግሞ በዚህ በነጌታቸው ረዳ በኩል ያለው አብይ አህመድ ወልቃይት ላይ ያለውን አስተዳደር አፍርሶ የሚመታውን መጥቶ የሚያባረውን አባሮ ልክ ራያ ላይ እንደተደረገው ሁሉ አምጥቶ ተፈናቃዮች የተባሉ የህወሓት ታጣቂዎችን ጭምር በማስፈር ሌላውን አማራ ማፈናቀል ራያ ላይ ተመሳሳይ ነገር ነው የተደረገው። መከላከያ ብልጽግና የሚባለውን አምናችሁ እንዳትቀመጡ ሲባል ተመሳሳይ ውሳኔ ወስኖ የተቀመጠው ኃይል በኋላ በመከላከያና በህወሓት ታጣቂዎች እየተዋከበ ከ100,000 በላይ ሰው የተፈናቀለበት ዛሬም በህወሓት ቁጥጥር ስር ያለበት ሂደት አለ። ምናልባት እዛ አካባቢ እንግዲህ ያው ጌታቸው ረዳም ከዛ አካባቢ ስለሆነ የጌታቸው ደጋፊ ነን በማለት ከህወሓት መሪዎች ጋር ይጣሉ እንጂ አሁንም በአብይ ፈቃድ እዛ የአካባቢ በህወሓት ቁጥጥር ስር ያለ ነው። አሁን የቀረው የጠለምትና የወልቃይት ጉዳይ ነው። እሱንም ለመፈጸም ነው። አሁን እንደምሰማው የጠለምት አካባቢም ያሉ ኮሚቴዎች ወደ አዲስ አበባ አብይ አህመድ ጠርቶ አስመጥቷቸዋል። ተመሳሳይ ተልእኮ ተሰጥቷቸው ይመለሳሉ ተብሎ ይታሰባልና ቀጣዩ ሂደት ምንድነው? ምናልባት በኃይል ሄዷል ከተባለ በኃይል ወረን ድጋሚ እንቆጣጠራለን የሚል ኃይል አለ በህወሓት በኩል። በሌላ በኩል ደግሞ በነጌታቸው ያለው አብይ ወቅቶ ምንም ብሎ ራሱ ያስረክበን ከዛ በኋላ በህገ መንግስቱ መሰረት ወደ ትግራይ ይካለል ይባላልና በአንድ በኩል ህገ መንግስቱ አማራ ያልተወከለበት ሰናፌና የተጻፈ ሰነድ በኋላ ላይ ህገ መንግስት በሚል በራሳቸው ድራማና ቲያትር የሰሩበት ሂደት ተግባራዊ እንዲደረግ ዛሬም በነ አብይ በኩል ያለው ጥብቅናና ከህወሓት ጋር ግንባር የመፍጠር ጉዳዮች አሉ። እንደውም በአንድም ሆነ በሌላ መንገድ በዋናው ዓላማ ጉዳይ እንደማይለያዩ ከጦርነቱም በኋላ በነበሩ በርካታ ቦታዎች የታየበት ሂደት አለና ከዚህ አኳያ ወልቃይት ላይ ሊፈጠሩ የሚችሉ ነገሮች ምንድናቸው? በአንድ በኩል አብይን አምነን መከላከያ ዘመዳችን ነው እየተባለ አማራ ህዝብ ላይ ያንን ወረራና ጭፍጨፋ እያደረገ ከብት እየታረደ ሲመገብ አሸሼ ገዳሜ ሲባል የነበረበት አለ። በነ ኮሎኔል ደመቀ በኩል ያለው ሂደት የሚታወቅ ነው። ባለፉት 2 ዓመታት ምን ሲደረግ እንደነበር እዛ አካባቢና በአንድ በኩል ፋኖን ሁሉ እንደ ጠላትነት እኮ እስከ መክሰስ የተደረሰበት እንቅስቃሴ ያለና ቀጣዩ ሂደት ምንድነው? ጋሽ ተክሌ እኔ በኔ እይታ እና በኔ አመለካከት እስካሁን ባለኝ የመረጃ አሰባሰብ ስልቴ አሁን ደመቀ የሚከተለው ስልት አብይን ተከትሎ ህጋዊ በሆነ መንገድ በህገ መንግስቱ መሰረት ይመለሳል የሚል አቋም ነው ያለው። ይሄ ትልቅ ስህተት፣ ትልቅ ክህደት ነው የሚሆነው። አብይ በምንም ታምር ለአማራ ሊቆም አይችልም፣ ቆሞም አያውቅም። አማራ ጠላት ነው። ስለዚህ ማድረግ ያለበት ጉዳዩ አሁን ከደመቀ አቅም በላይ ሆኖ ደመቀን የወልቃይት የጠገዴ በአጠቃላይ የአማራው እንቅስቃሴ የፋኖ እንቅስቃሴ የደመቀን እርምጃ እየለካ ሳያስወርረው ሳያስቀማው አካባቢውን ይሄ የተከዜ ዘብ የሚባለው እውነትም ተከዜ ዘብ ከሆነ እውነትም የወልቃይት ጠገዴ ጠለምት የነወፍ አርግፍ ዘሮችን ሆኖ የሚያም ሰራዊት ከሆነ ያን ሰራዊት አጠናክሮ አንድም ሰው ከትግራይ ተመልሶ ወደ ወልቃይት ጠገዴ እንዳይገባ መከላከል እስካልቻለ ድረስ ደመቀ ያስመልሰናል ብሎ የሚጠብቅ ካለ የተሳሳተ ነው። ደግሞ መርሳት የለብንም ደመቀን እኮ ያለው ተዋት ነው። የወልቃይት ጠገዴ ህዝብ እኮ ያስወረኮ እሱ ነው እና ይነን አማራው ልቡስ ሆኖ ሰፊ ሆኖ ነው እንጂ ደመቀ ያድነናል ሊል አይገባም ነበር። ከሱ አዳኝነትን ሊጠብቅ አይገባም። እና አሁንም የተከተለው ስልት አንደኛ ያሳደጉ ሰዎች ናቸው። እኔ ቂም አልያዘም ማለት ነው። ላይ ጎንደር ሰራ የተባለው ነገር በህይወቱ ስለመጡበት ራሱን መከላከል አድርጓል። እኔ ያን እንዳርበኝነት አልቆጥረው። ራሱን የተከላከለ ለአማራ አይደለም። እና አሁንም የአማራ መሆን ያለበት ፋኖ ምንላቸው የወልቃይት ጠገዴ ራያ የጎንደር በአጠቃላይ የአማራ እየተከተለ ያለው ነገር ፋኖን ሲወግዝ ሰምቻለሁ። መከላከያው ትክክል ነው ልወጋው አይገባም ሲል ሰምቻለሁ። የሚያስወጋን ማን ነው? የሚያርደን ማን ነው? እና የቀኝ እጅ ማን ነው? ማስፈጸኛው ማን ነው? ደህንነቱ ወታደሩ ስለላ ድርጅቱ አለም እንዴ? እነዚህን ካልተቃወምክ ማንን ትቃወማለህ? ለዚህ ሰውዬ ከነሱ ጋር እየሰራ ነው። አሁንም የሚደረገው እንቅስቃሴ ማሞኛ ነው እና ከዚያ እንዳይመጣ ፋኖ ከዘዘብ የሚባለው ይህን አውቆ በኃይል የተመለሰውን በርካታ ወንድሞቻችን አልቀው ታርደው ተፈናቅለው ተገለው መሬት ውስጥ ተቀብረው የተመለሰን አካባቢ በስምምነት ስም መልሶ
ለህዋት እንዳያስረክብ አማራው ፋኖ ተጠናክሮ እነዚህን ሰዎች አደብ ሊያስገዛ ይገባል ባይ ነኝ። የሽርሽር የበሰላ በአማራ ጠል የሆነ ህገ መንግስት ለአማራ መፍትሄ ይሰጣል ብሎ ማመን ራስን ማሞኘት ነው። እንዴት ብሎ ነው አማራ ጠል የሆነ አስተዳደር፣ አማራ ጠል የሆነ አስተሳሰብ፣ አማራ ጠል የሆነ ስርዓት ለአማራ ጥያቄ መስጠታል ማሰብ እኔ ራስን ማሞኘት ነው ብዬ ነው ማስበው። ለዚህ ሊመጣ የሚችለው ለኔ እምነት ደመቀን ጉዞ ያምጅን ጉዞ ከተከተል ወልቃይት ጠገዴ ለትግራይ ይሰጣል። ከዚያ በኋላ ትግራይ ትገለጠላለች። ምንም ወደ ኋላ ወደፊት አይመጣ አይመጣም። በራ አግኝተዋል። እንደልባቸው ቀደም ሲል የሚያቀብሏቸው የነበሩ ወዳጆች አሏቸው። ለአማራው ከፍተኛ የሆነ ጥራትን መግዛት ነው። እዚህ ዓለም አቀፍ ህግ ይረዳል። በኃይል ማስጠበቅ ይቻላል። ዛሬ በዓለም ላይ ያሉት ሀገሮች ማናቸውም አንድ በኃይል ከተነጠቀ በኋላ የተመለሰ የለም። የዓለም ህግ ይፈቅዳል እንኳን የራስ ንብረት ይነበረን። ለዚህ አሁን መደረግ ያለበት ይሄ እንዳይመጣ ፋኖ በተለይም አሁን አማራው ጎንደር ክልል ያሉት ፋኖች ይህንን ነገር እንደ ቀልድ ሳያዩት ኃይላቸውን የተወሰነ ኃይላቸውን የተከዜን ጦር የተከዜን ዘብ በማደራጀት ተደራቢ ኃይል በመሆን ወያኔ ተመልሶ ወልቃይት ጠገዴ ሁመራን እንዳይረግጥ ማድረግ መቻል አለበት። ይህን ካላደረገ ታሪካዊ ስህተት ይሰራል ብዬ ነው የማስበው። እንዴው የሚታይ ከልብ አመሰግናለሁ ጋሽ ተክሌ። ሌላው እንግዲህ በተለይ በቅርቡ መወያያ የነበረው የአቶ ታዬ ደንዳ አስተያየት አለ። ያው ባለፉት አመታት እንግዲህ በእርሶም በኩል በሌሎች በአማራ ህዝብ ላይ እየደረሰ ያለውን ጥቃት በአግባቡ የሚገነዘቡ ሰዎች እነዚህ ጥቃቶች በአብይ አህመድ ታቅደው የሚፈጸሙ መሆናቸውን ቀደም ሲል አንዳንድ ከነሱ የሚወጡ ሰዎች ብርጋዴር ጀነራል ከማል ገልቹ በመጀመሪያው እንግዲህ የኦሮሚያ ክልል ሰላምና ጸጥታ ኃላፊ ተደርገው በተሾሙ ጊዜ ሸኔ የተባለውን ኃይል ማጥፋት ካስፈለገ እናጠፋለን፣ ነገር ግን የሆነ ኃይልን እንዲመታ ስለተፈለገ ማጥፋት አይፈልግም ብለው በግልጽ ምስክርነት የሰጡበት ሂደት አለ። ያ ስልጣን ላይ ያሉ ነው። ከዛ በኋላ እንግዲህ አንዳንድ አልፎ አልፎ የሚነሱ ምክንያቶች ነበሩ። አንድ እንዲሁ የምክር ቤት አባል አንጋሳ ኢብራሂም የኦሮሞ ብሔር ተወላጅና የኦሮሞ ብልጽግና ፓርቲን በመወከል አዲስ አበባ ላይ ተመርጦ ምክር ቤት ገብቷል የተባለ ኮታ ወጥቶለት በብሔር ብሔረሰቦች እንዲጨፈጨፉ የሚያደርጉ ያሉት ሽመልስ አብዲሳና ፍቃዱ ተሰማ የተባለው የኦሮሞ ብልጽግና ፓርቲ ጽህፈት ቤት ኃላፊ ነው እና አብይ አህመድ እነሱን ማታስር ከሆነ አንተም አብረህ አለህበት ብለው በአደባባይ የተናገሩበት አለ። እንግዲህ የጉሊሶ ጭፍጨፋን ተከትሎ ነው የተደረገው። አሁን ደግሞ አቶ ታዬ የሚሰጣቸው ምስክርነቶች ተከትሎ አልፎ አልፎ ከአብይ አህመድ ጋር የተለጠፉ በአማራ ህዝብ ላይ የተፈጸመ ያለውን ጭፍጨፋ የደገፉ የአማራ ብሔር ተወላጅ ነን የሚሉ ባንዳዎች ደግሞ አቶ ታዬን የሚያወግዙበት ሂደት አለና አቶ ታዬ የሰጠውን ምስክርነት ከሱም በኋላ ደግሞ እንዲሁ አቶ ገዱ ወጥተው የሰጧቸውን ምስክርነቶች እንዴት ነው ያዩት? ባለፉት ጊዜ በተደጋጋሚ እርሶን ጨምሮ በሰነድ ጭምር ተደግፎ ሲገለጽ የነበሩ እውነቶችን አቶ ታዬ አዲስ ነገር ተናግረዋል ወይ? ምስክርነት ካልሆነ በስተቀር አቶ ታዬን የሚቃወሙትንስ እንዴት ያዋቸዋል? አመሰግናለሁ። እንዳልከው ነው ጀነራል ጀማል ከልጁ የተነገረንን ያንጋሳ የነገረንን ማን የኦሮሞ አስተዳደር ነኝ የሚለውም ሽመልስ አብዲሳም የነገረንን ከዚያ የተረፈ እኔም በአካል በተለያየ ጽፌበታለሁ። የራሱ የብልጽግና አደረጃጀት ተሳትፎን እነሱ ማዛቸው እነሱ ጠቀም መሆኑን አብይ ኢትዮጵያን እያፈራረሰ መሆኑን አማራና ትግራይን እስከ መጨረሻው ያጠቃ የሞሉት የተለያዩ ሰዎች አስተሳሰቡበታል። አሁን የኛ ችግራችን የኛ ሰው አንዱ ትልቁ ችግሩ አንደኛ ነገሮችን ማያያዝ ሐቁን ማገናዘብ ይሳነዋል። ሌላው አንተ ያልካቸው እነዚህ በአዲንና ከባዲን ጋር የነበሩ ሰዎች ገጣባ እኔ ገንደገጥ በገጣባ አያ ነው መመስላቸው። ገጣባ አያ ገጣባ በቅሎ ገጣባ ፈረስ ስትጭነው ለጥ ነው የሚለው ወገቡ አይንቀሳቀስም፣ ይሰግራል፣ አያጋድልም። ከጫንክበት ቦታ እስከምታራግፍበት ቦታ ድረስ አያጋድል ነው። ለጭነት ለጫኙ ለነጁ ሳያስቸግር ነው የሚገባው። ምክንያቱም ካጋደለ ቁስሉን ያመዋል፣ ይነካዋል። እንዳለ የሰገር ነው። እነዚህም እንደዚህ የጫኗቸውን ለምን ተጫነ እንዴት ተጫነ ሳይሉ እየሰገሩ ያሉ ገጣባ የጋማ ከብት ናቸው ባድኖች። እነዚህ ሰዎች ከተነገሩበት ያንን አይሰሙም። እኔ የእንትናን የታዬ ደንዳን ምስክርነት የምነግረው የምመረከተው በሚከተለው መገን ነው። ቀጣፊን ሲረቱ በወንድሙ በእህቱ ይላሉ አባቶቻችን። በዚያ መልክ ካልሆነ በስተቀር ሲባል የነበረው ቀደም ሲል የተለያዩ ሰዎች ራሳቸው ኦሮሞዎች ቅድም ያልናቸው ያሉትን ሽመልስ አብዲሳ ያለውን የተለያዩ የፖለቲካ ተንታኞችም ያሉትን ያንን አጠናክሮ በውስጥ በምክክር የውስጥ ታዋቂነቱን አረጋገጠልን። በወንድሙ ላይ በእህቱ ላይ
በአባቱ ላይ በድርጅቱ ላይ መሰከረ። ከዚህ በኋላ ምስክር ምን ትፈልጋላችሁ? ከሌላ ሰማም ብትሉ የተለያዩ ፖለቲከኞች አንሰማም ብትሉ ሌላ ማን ይምጣላችሁ? እናት በሰረቀው ልጇ ላይ ልጅ ሰርቋል ብላ ስትመሰክርና ሌላ ሰው የለም መስክሯል ቢል የሚከብደው የእናት ምስክርነት ነው። በዚያ መልክ ካልታየ በስተቀር ካየም ሆነ ገዱም የነገረን አሁን ነው። ካየ ከተናገረ በኋላ ይሄንን መጀመሪያ ምን ነው ሲናዘዝ ለምን አልነገረን? አሁን ለምን ያለውን መጣሰነድ የሚደብቅ ነገር አለ? ለኔጌታ ካንጀቱ አልመጣም። አስቀድሞ መናገር ነበረበት። የሱን እኔ እንደ ምስክርነት አልቆረው ማስመሰል አሁን የማለው ለማለት ካወስተቀር የገዱ እንደ ምስክርነት አልቆረው። ምን ራሱ አራጅ ስለነበረ አሳራጅ ስለነበረ የብልጽግና ህግ ሲጸድቅ ዋናው ሰው ስለነበረ ይሄን ታረጋላችሁ ሲባሉ የለም ከኛ ወዳይ ስለነበረ ለአማራ ሁሉ ለገባው ስቃይ ዋናው ተጠያቂ እሱ ስለሆነ ይሄንን የሱን እንደ ምስክርነት አልቆጥረው። የታየን ግን ቀደም እንዳልኩ ነው። ቀጣፊን ሲያቱ በወንድሙ በእቱ ነው። ይህን ቀጣፊ በህይወቱ እውነት ተናግሮ ማያውቅ ህይወት ሰርቶ ማያውቅ የሌለውን ዲግሪ አለኝ የሚል ቀጣፍ የሌለውን ወታደር አለኝ የሚል አሰጠንኩ የሚል ተሸንፎ እሱ ዶቄቱ ነው አመድ ሆኖ ዶቄት አረግናቸው አመነናቸው የሚል ምን የሱን ውሸት ምን ገልጸ ነው ያንን በግሃድ ታየ አጋልጦልናል። ስለዚህ ታየ ለምን አለ ብለው የታየን ሐሳብ ሊያጣጥሉ የሚፈልጉ አማሮች ወይ ሰዎች እኔ ገጣ ባህያ ናቸው። ቀደም ሲል ተጫውተን እንዳያጋድል ከቦታው ድረስ ለማድረስ የሚሰግሩ ናቸው። እና እኔ አዲስ ነገር አልነገረንም። እንደውም በዚህ ጥሩ በተሻለ እንደው ከኔ የተሻለ ግልጽ ይመስለኛል በአዲሱ ሚዲያ ዶክተር አበባና ዶክተር ተስፋዬ ወደመላሽ ብዙ አድርገው ነው መሰከሩበት። እኔ ከዚያ ነው ማየውና የታየ ጥሩ ምስክርነት ነው። ለኔ የምናውቀውን ያየነውን የተናገርነውን ከፈረሱ አፍ እንደሚሉት ፈረንጆቹ ከፈሰዋ ነግሮናል። ለታሪክ መረጃነት ወደፊት አማራው ተጠናክሮ እነዚህን ሰዎች ለፍትህ ለማቀፍ ይዘጋጅ ተጨባጭ ሆነ የዓለም ያወቀ የተናገረው ነገር ስለሆነ ለምስክርነት ያገለግለናል። ያንን ሰንዶ መያዝ ነው እና ያንን ማጣጣል የሚቻል አይመስለኝም። የሚያጣጥሉ ሰዎች ራሳቸው የተጣሉ ገጣ ባህጆች ናቸው። እንዲነው ማየው። ከልብ አመሰግናለሁ። ሌላው ጋሽ ተክሌ እንግዲህ አሁን በቅርቡ አገር ቤት ያለውን አጠቃላይ ሁኔታ በተመለከተ አብይ አህመድ ራሱ እየሰበሰበ ራሱ ብቻውን የሚናገርበት መድረኮች በተከታታይ ይደረጋሉ። በሌላ በኩል ደግሞ አደገኛ የተባለ ህግ እስከ ማውጣት ደርሷል። እንግዲህ አንድ ሰው በምርመራ ወቅት ከመግደል በስተቀር የሚፈጽም መርማሪ ከህግ ከለላ ነፃ ነው የሚል በኋላ ምን ይመጣል የሚለው እንግዲህ ወደፊት የሚታይ ነው። ነገር ግን እንደ አብይ ያዘዘ እንዲህ አይነት ህግ ወጣ ተብሎ ከአጠቃላይ መርህና ህግ በተለይ ደግሞ እነሱ እንኳን ሲፈልጉ ካልሆነ ተግባራዊ በማያደርጉት ህገ መንግስት እንኳን ኢትዮጵያ በዓለም ላይ ያሉ ሰብአዊ መብት ድንጋጌዎችን ሁሉ ተቀብላለች ብሎ በዛ እውቅና የተሰጠበት ሂደት ሁሉ የሚጥስና በተለይ ደግሞ ህዝቡ በቃ ሰጥ ለጥ ብሎ ይገዛል በሚል ዛሬም ደግሞ በሱ ቁጥጥር ስር ያሉ የፖለቲካና የህሊና እስረኞች እንግዲህ በ10 ሺህ የሚቆጠሩ የአማራ ብሔር ተወላጆች ጭምራሉ። ዋና የሚታወቁት የምክር ቤት አባላትን መስከረም አበራና ሌሎችንም ጨምሮ እንዲህ አይነቱ ህግ ምናልባት ከዚህ በኋላ ሰጥ ለጥ አድርገን እንገዛለን በሚባለው አሁን ባለው ተጨባጭ ሁኔታ ውስጥ ውጤት ማምጣት ይችላል ወይ? ህዝቡስ ይሄን እያየ ምንድነው ማድረግ ያለበት? እኔ ህገ መንግስቱን አሁን የወጣውን ህግ ማየው ሰው አይረዳም እንጂ ቅድም ካልነው ከወልቃይት ጠቅላይ ጥያቄ ላይ ማየው ህገ መንግስቱን ሻራው ስንል አንዱ ማሳያ ይሄ ነው። በህገ መንግስቱ ውስጥ ይሄ ምዕራፍ 3 የሚባለው የሚይዘው የዓለምን የሰብአዊ መብት ድንጋጌዎችን ነው። ያንን ሽሮ በህገ መንግስቱ ውስጥ እኮ ህገ መንግስቱ ውስጥ የሰፈሩትን ሐሳቦች የሚቃረን ህግ አይወጣም ነው የሚለው አይደለም። ያንን ሽሮ አንድ መርማሪ አንደኛ እስካሁን የሚደረግ ነው። ወጣል ወጣ እኔ ቂልነቱም ጭምር ነው የሚታየኝ። እኔ ጥፍር መንቀል የፈለገውን ያለ ከመግደል ውጭ ማለት ጥፍር መልቀል፣ ዘቅዝቆ መግረፍ፣ በብልት ላይ ውሃ ማድረግ፣ በኤሌክትሪክ ሾክ ማድረግ፣ ዘቅዝቆ መግረፍ፣ አሮጌ ጨርቅ ባስከቶ መደብደብ፣ ውስጥ ጫማ መምታት እነዚህ ሲሰራበት የኖሩ ናቸው። አሁንም እየሰራባቸው ናቸው። ያ ህግ ባይኖርም ይህንን ሲያረግልን የሚያሰዎች ሰብአዊነታቸው ናቸው። የሚጠይቀን ነገር የለም። ይህ ህግ አለን ብለው የታሰረን ማንኛውንም አማራ የተባለን እንዲያንኮላሹ ዘቅዝቀው እንዲገርፉ የማሰብ ችሎታቸውን ሊገሉ ስብናቸውን ሊያጠፉ በዚያ መሃል ደግሞ እንደፈለገው ሲሞቱ ግደል ማለትም አለበት። ይሄ ከመግደል ውጭ የሚለው እኮ ውሸት ናት፣ ማታለያ ናት። አንድ ሰው
የነበረው ተዘግዝቆ ተደብድቦ ከመራቢያ አካሉ ላይ ብረት ተንጠልጥሎበት አጉርፈ ሰድፈው ጥፉን ነቅለው አይሞትም ማለት አይደለም። በግርፋት በርካታ ከሚገረፉ ሰዎች ከ110-15 ይሞታሉ። ይህንን በሏቸው አይውጡ ግደሉ ብሎ እውቅና እንደሰጠነው ማየውኝ ሌላ ምን ነገር የለው። ህገ መንግስቱን ሽሯል። አሁን የሚታሰረው ለስልጣናችን ያስገውና አማራ ነው። የታሰረ አማራ እንዳይወጣ ከወጣም መንቀሳቀስ እንዳይችል አድርገው ተብሎ የሰጠ መመሪያ ነው። ይህንን ህዝቡ እንዴት ያየዋል? እኔ የኢትዮጵያን ህዝብ የታሪክ አጋጣሚ ሆኖ ታዝብያለሁ። በብዙ መንገድ ታዝብያለሁ። የመጀመሪያው የሰራበት ቤቱን ርሱን በደርግ ሲነቀል የተወሰኑ ሰዎች ናቸው። ከሸዋ እነ ደጃዝማች ጻውን ቆስላሴ፣ ጎጃም ደጃማይ ስሜነህ፣ ጎንደር ከይግዩ ጋራ ሲንቀሳቀስ በስተቀር እንደና አድማሱ ላይ ሌላው አሜን ብሎ ነው የሰጠው። ቀጥሎ ነይ ሽብርን ለማቆም በተወሰደው ቀይ ሽብር ከደጃፉ ላይ ሲገደልበት ባልዋ ሲገደልባት ሚስት፣ አባቱ ሲገደል ልጅ፣ ሚስቱ ስትገደል ባል እምትለው ለምን ብሎ ከልጁ ከሚስቱ ከወንድሙ ጋራ የሞተ አላየሁ። ትዝብት ነው። ከዚያ በኋላ ርስትን ስትቀማ ቦትን ስትቀማ ከዚያ በኋላ ምን አለ? መዋጃችን እኮ ድሮ አጼ ምኒልክን ሲያወጁ ርስትን የሚቀማ ሃይማኖትን የሚያጎድ ሚስትን የሚደፍር ልጅ የሚደፍር መጣብህ ተነስ ነበር የሚባለው። እነዚያ ከቤቱ ላይ ሲደፈር ከሚስቱ ጋር ከወንድሙ ጋር ከልጁ ጋር ከአባቱ ጋር ያልሞተ ሰው ዛሬ ባልጅንትን ይነሳል ብያላም እማምነው። አሁን የተነሱትን ብቻ አይተዋል። አዲስ አበባ ያውላ ሰው በኮሪደር ልማት ሲወጣ የትኛው ተነሳ? ስንት ሰው ሞተ? የሰማው ተራፋቸውን ሰቀሉ። ራሱን ለመግደል የቆረጠ ሰው እንዴት ጠላቱን ገሎ መሞት ያቅተዋል? ያውላ ሲባረር ከንብረት የፊት የሞታለው ብሎ አንድ ፖሊስ አንድ ህግ አስከባሪ አልገደለም። እየየ ነው ስለሰማው። ስለዚህ የኢትዮጵያ ፖለቲካ ባህል ሆኖ ነው ያየሁት። ምንድነው አንድ ኮሎኔል ማናቸው የኢሃፓ ጋር የነበሩ ሰውዬ አንድ መጽሐፍ ሸክም የማይከብደው ብለው የሚል መጽሐፍ አንብቤያለሁ። በፍጹም የሸክም አያስነሳውም። ኋላ ከተነሳ ግን አንተ ድርዝ ብታረግ ስትመጣ ግን ካንተ ጋር ነገር ሊሰራ ይችላል ይሆናል እና እኔ ይሄ ህዝቡን ያስነሳዋል ብዬ አላምንም። ቤቱ ሲፈርስበት ያልተነሳ፣ ልጁን ሲገደልበት ያልተነሳ፣ ሃይማኖቱን ሲያፈርሱበት ያልተነሳ፣ የሃይማኖት ቀና ሲነሳበት ለምን ተነካ ያላለ ህዝብ አሁን የገና የተወሰኑ ሰዎች ይታሰቡብኛል ተብሎ ይነሳል ብዬ አላምንም። በተስፋ ቆርጫለሁ። ቅድም ካልኩ ታሪካዊ ዳራ ስነሳ እኔ ተስፋ ማረገው ቆርጠው በተነሱት በረሃ በገቡት መሳሪያ በጨበጡት ወንድሞቻችን ነው። ይሄ መቀስቀሻ እንዲህ ተደረጋለህ እንዲህ ያረግ ነው ይሄ ይመጣባል ናውጣ የታሰረውን ምደው ይሄው ይገሉሃል ናውጣ እያሉ ካወጡ በስተቀር ህዝቡ ይሄም አንድ አመት አንድ ሰው ራሱን ስላቃጠለል እንዴ ለውጥ የመጣው የሙባረክን መንግስት 34 35 አመት የኖረውን ያንቀጠቀጠው የጣይር ሰላማዊ ሰልፍ አይደለም እንዴ? ይሄ ሁላ ሲደረግ አዲስ አበባ ግስ ይፈልቅበት ተነስቶ ቢወጣ እኮ አብይ ፈረጥጥ ነበር እና እኔ በዚህ አዲስ ነገር ይፈጠራል ብዬ ትናንትና ዶክተሮቹ ሐኪሞቹ ልጁን ሚስቱን ራሱን የሚያክሙት ተራብነ ብለው ግስቄ ሲወጡ ያልወጣ ሰው ቢያንስ በቀዳማዊ ሥላሴ ጊዜ ተማሪዎች ታክሲ ነጂዎች ነበሩ ሰላማዊ ሰልፍ ሲወጡ። ዛሬ ሐኪሞችን ያልተባበረ ህዝብ ከሐኪሞች ጋር ያልወጣ መምህር ከሐኪሞች ጋር ያልወጣ የሰራተኛ ማህበር የምትለው ተስፋ አስቆራጭ ነው። ያ ነበር አንቀጥቅጦ ሃይማኖቱ ሲደፈርበት ለምን ያላለ አሁን የህግ ወጣ ብዬ ይነሳል ብዬ ስለማላምን እንደምንም አላየው። ምን ህዝባችን ይሄ ባህል የለው። እንደ ህዝብ ተነስቶ መብቱን የማስከበር ፖለቲካዊ ባህል የለው። ፖለቲካዊ ባህሉ ጠንካራ ሰዎች ወጥተው ጥንካሬያቸውን ሲያሳዩት ቀንበር ጭነው ህግ ሲሉት የሚሄድ እንጂ ከራስ ወደ ራይቶ መብት የሚል የለምና ባህሉ ይመጣል ብዬ አስብም። እንደው ማየው የጌታ ይሄድ በግል ከልብ አመሰግናለሁ ጋሽ ተክሌ። ምናልባት እንደው ውይይታችን ማጠቃለያ ጊዜ ካለ ከዚህ አኳያ በተለይ ወጣቶች በከተማ ውስጥ የሚኖሩ የአማራ ብሔር ተወላጆች በአማራ ክልልም ሆነ ከአማራ ክልል ውጪ መጪው ጊዜ ቁጭ ብሎ በመቀመጥ የአብይ አገዛዝ ለማንም እንደማይመለስ እነዚህ ህጎች የሚያሳዩ አይደለም ወይ? ትግሉን የመቀላቀል ትግሉ ውስጥ ያሉት ደግሞ ምናልባት ጊዜ ያለን በሚል ተስፋ ወይም አንዳንድ እንቅስቃሴውን ያለውን አጠቃላይ ሁኔታ ተገንዝቦ የሚገባውን ያህል በሚገባው ጊዜና ፍጥነት ለማድረግ የሚቻልባቸውን እድሎች ማየት አይገባም ወይ? ምክንያቱም በፍጥነት ነገሮች እየተለዋወጡ ነው። የዓለምም ሁኔታ እያየነው ነውና በዚህ ሂደት ውስጥ በተለይ ከፋኖ ምን ይጠበቃል? ፋኖን ያልተቀላቀለ ወጣትስ ይሄ ህግ እየወጣ ቁጭ ብሎ መጠበቅ አለበት ወይ? ይሄ መልካም ጥያቄ ነው። እኔ አሁን ይሄ ነው አሁን ከፋኖ የሚጠበቀው ይሄን ጉዳይ አብራርቶ ደጋግሞ
አቅሞ የመንገር በመሳይነት ማሳየት ወዳደር የወጡ ሰዎች ላይ የሚቆጠቁጥ እርምጃ የመውሰድ የተጠናከረ ወታደራዊ እንቅስቃሴውን በፖለቲካ እንቅስቃሴ ማጀብ ማደራጀት ማንቃት በውስጥ በከተሞቹ ሴሎችን መስራት ይሄ አጠቃላይ የሆነ የመረጃ ስራዎችን አጠቃላይ የሆነ የማንቃት የማዳጅትን ከፋኖ ይጠበቃል። በሌላ በኩል አማራ ነኝ የሚል ምሁር ካሁን ከምናውቃቸው አሁን አደባባይ ከምናያቸው ሰዎች እንግዲህ ምሁር ስንል ምን ማለት ነው የሚለው ራሱ ጥያቄ አነጋጋሪ ቢሆንም ቁጭ ሆኖ የደረሰ ፋኖ ከሚል ምሁር ነኝ የሚል ተምሬያለሁ ያለምን ፖለቲካ ያለምን ኢኮኖሚ ያለምን አደረጃጀት የፖለቲካ ሂደትን እገነዘባለሁ የሚል ኃይል አሁን ነው ፋኖ መቀላቀል ያለበት። አሁን ሩቅ አይሄድም በያለበት ቦታ ይሄ ማለት አቅሙ ሁኔታው የፈቀደለት ወጣቱም ቁጭ ብሎ ሞትን ተይዞ በወጥመድ የገባች አይጥ የያዘው ሰው ነው እንደፈለገ የሚያረጋት። አሁን የሰውዬ ወጥመዱን አጠመደው ምክንያት እየፈለገ ነው የሚያርደው ምክንያት እየፈለገ ነው የሚያስረው የታሰረው ደግሞ እንደፈለገ እንዲገረስ መብት ሰጥቷል። ይህንን እየሰማ ቁጭ ብሎ እንዳያይ በሚገኝበት አካባቢ ፋኖን መቀላቀል አለበት ያስባል። ይህንን ያልተቀላቀለ ወጣት ይህንን ያልተቀላቀለ ምሁር አሁን ቅድም ያለው ነው አለምቶ ጥፉን ይነቅለዋል ሽባ ያረጋዋል ከዚያ በኋላ እንዲተደረኩኝ ብሎ ወሬ ማውራት መጻፍ የሚጠቅም አይመስለኝም። ለኔ ታውኑ ፋኖን መቀላቀል ፋኖን ማደራጀት ለፋኖ የህሊና ስንቅ ለፋኖ ቁሳዊ ስንቅ ለፋኖ ትጥቅ ለፋኖ ገንዘብ ለፋኖ መደራጀት ለፋኖ ሁሉም ነገሮችን ማመልከት አለብን ብያምናለሁ። ያ እንዲሆን ደግሞ ፋኖ ጠንከርሎ እንዲወጣ ጠንካራ ሰዎች መሳሪያውን እንዲጨብጡ ጠንካራ ሰዎች ፖለቲካውን እንዲጨብጡ የማድረግ ስራ መሰራት አለበት ብያምናለሁ። ይህን ካላደረገ ገብቶ የምንድነው ሶስት ሰዎች ይሄዱ ደክሟቸው መንገድ ያድራሉ ሶስት ሰዎች ይባላል እና አንደኛውን መጥቶ ጅብ ሲቆረጥመው ዝም ይላል ሌላው ሰው አንዴ ምን እየሆነ ነው ሰው ዝም ብሎ የንግር ነው የሚበላው እንዳለው ነው የሚሆነው። አሁን በኋላ ከለም አሁን የምታየው የአዲስ አበባ ህዝብ የጎንደር የምትራት የከተማ እነ ከሌ ነው ያለው የሚያወራው ግን በየቤቱ ይገባል። በየቤቱ ገብቶ ሁሉንም ከሚያፍነው ከሚገድለው ከሚቀጠቅጠው እኔ ባሁኑ እንዲያውም ልብ ቢኖርማ የግብጽ አይነት እንቅስቃሴ የቱኒዚያ አይነት እንቅስቃሴ የአዲስ አበባ ህዝብ ወጥቶ አራት ሲሆን ቢከበው ምን ይሆናል? መድፍ አይተኩስ አይሮፕላን ይመጣ ተዛዞጅ ሊሰጥ ነበር። ይሄ በአፍሪካ ምናይ ነው። ይሄንን ለማድረግ ቅድም እንዳልኩ የኢትዮጵያ ህዝብ የአይነት ልምድ የለው በተናጠል ነው። ስለዚህ አሁን በተናጠል ፋኖ ወጥቷል። ፋኖ ነው ጠንክሮ መውጣት ያለበት። ህዝቡ ይነሳልና ብሎ እንዳይጠብቅ የዚህን ስርዓት መዋቅር ማፍረስ የመረረ እርምጃ መውሰድ ዓላማውን ግልጽ የማድረግ ግቡን ማሳወቅ ከፋኖ ይጠበቃል። የቀረውም ፖለቲካዊ ስራውን ማደራጀቱን ጊዜ የሚሰጠው አይደለም ነቅቶ መምጣት አለበት። ለዚህ ደግሞ ወደ ከተሞች መቅረብ አለበት። ፋኖ በተለያየ መንገድ ከተሞች መቅረብ መቻል አለበት። በተለያየ መንገድ ሰንሰለት መስራት መቻል አለበት። አንዳንዱ መገናኛ ላይ ኖሮ ይችላል እንደ ቢላገኝ እንደ ተያገኛቸው ሊል ይችላል። ይህንን በየከተሞቹ የተለያየ የሱጉራ አደረጃጀቶችን መጠቀም አለበት ብዬ አምናለሁ። ያ ካልሆነ አሁን በመናው መልክ ከሆነ ለአብይ ጊዜ በሰጠነው ቁጥር በርካታ ሰዎችን እናስጨርሳለን ብዬ አስባለሁ። ያ እንዳይሆን ጊዜ እንዳይሰጠው ይህንን ስርዓት መመንገል አለብን ብዬ አስባለሁ። እንደሚታየኝ ከልብ አመሰግናለሁ ጋሽ ተክሌ እንደወትሮ ሁሉ ወደፊትም በሌሎች ወቅታዊ ጉዳዮች እንወያያለን። እግዚአብሔር ይስጥልን ለሰጡን ማብራሪያ አመሰግናለሁ ወንድሜ እግዚአብሔር ያክብርልኝ። አሜን። ክቡራን የህብር ሬዲዮ ቤተሰቦችና አድማጮች ስታደምጡ ለቆያችሁ ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።